ይሄንንም ከመብራት ውጭ ስታይ እህል ቆንጅዬ ቆላ ድባ ላይ ያለ የሀገራችን ቆንጅዬ ዛፍ ነው። አሁን እዚህ ጋር ኪዳነ ምሕረት ትታያለች። እመቤቴ ትመስላለች ብለህ በሌሊት ስታሳይ ይሄ የደረቀው ፓርት በመብራት ሲያሳዩት እንደዚህ ሆነ። አየህ፣ ከርቀት ሆኖ ሲያዩት ይታያል። ራቅ አድርገህ ስታየው መብራት አበሩበትና ራሳቸው ሻማ ለኩሰው መብራቷ ሁሉ አይታያችሁም፣ እየነደደች ነው ይልልሃል። ገበያው ቤተክርስቲያኒቱ ላይ እየደራ ከፍም እያለ እንዲህ አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልኮ አለህ ምናምን ነው የሚባለው። እና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ነገራችን ላይ ዛፍ እኮ በተፈጥሮ የተለያየ አይነት ቅርጽ ያለው ዛፍ አለ እና ይሄ ዛፍ ምናልባት በቀን ላይ ብታዩት እንደዚህ አይነት ምስል አያሳይም። እንዳልክ ነው ይሄ እዩት። ይሄ እንዳልክ ነው እና ያኔ እንዳልክ ነው። ምን ብሎ ጻፈ እዚህ ጋር ኮሜንት እንዳው ጭራሽ ቂርቆስ ያማልዳል ብዬ በኢየሱስ ስም ብሎ አለና ኮሜንት ጽፎ ማለት ታማሃል አሉኝ በጣም ብዙ ሰዎች በውስጥ በውጪ። መርጌታንም እንደዚሁ ሌሎችንም ልክ እንደዚሁ እንደሚሉ አስባለሁ። ወንጌል የሚያምኑ ወንድሞች እናቶች፣ ታማሚዎች ነን። በምን መሰላችሁ የታመም ነው? በጌታ በኢየሱስ ክርስቶስ ፍቅር ማለት ነው። አንዴ አይግባህ፣ ከገባህ ታየዋለህ። ወንድሞች እናቶች፣ የኔ ቤት የኔ ህይወት ውድ ነው። ኢየሱስ ከማንም ጋራ የማላነጻጽረው የማላስተያየው የኔ ቤት ውድ ነው። የኔ ህይወት የመጨረሻው ውድ የውዶች ውድ ነው። የማላስነካው የማላስነካው የማልቀልድበት ሰዎች ሲቀልዱበት ያመኛል። በጣም ነው የሚያመኝ። እኔም ብቻ አይደለም ወንድሞቼን እናቶቼን ሁሉ ጭምር። የኔ ቤት ውድ ነው። የኔ ህይወት ውድ ነው። ለምንጨት ላይ ኪዳነ ምሕረት ተገለጠች ብለህ ብትሰብክ ማንም የሚያባረር የለም፣ ማንም የሚገፋ የለም። እዛ ቤት ኢየሱስ ክርስቶስ ካልክ ነው ዱላ የሚያነሳ አለ። አየህ፣ እዛ ለኢየሱስ ክብር የሚያመጣ ሰው ከተነሳ አይኖች ሁሉ ወደ ኢየሱስ እንዲዞሩ ያደረገ ሰው ካለ ኦፍ ኮርስ ያኔ ዱላ ይነሳል። ኪዳነ ምሕረት አትባልም ማንም ይህን ኢሹ የሚያነሳ የለም። ኪዳነ ምሕረታችን ኢየሱስ ነው ብራዘር፣ ማንም የሚያነሳ የለም። ይሄው ቴንክ ዩ ወንድምነት። የዛሬው አርዕስታችን እኮ ባይዞ ይሄ ነበር እና ይሄ የደረቀው የእንጨቱ የግንዱ ፓርት ማለት ነው። ይሄ በጥቁር ሆኖ የሚታየው እንግዲህ ኪዳነ ምሕረት የተባለችው የደረቀው የእንጨቱ ፓርት ነው፣ የግንዱ ፓርት ማለት ነው። እና ይሄንን በሌላ ፒክቸር ሳሳያችሁ እንደዚህ አድርጌ ቆይ ላሳያችሁ። ቆይ ይሄንን ከመብራቱ ያሳያችኋለሁ፣ ሌላ ፒክቸር አዙሬ ማለት ነው። ምንድነው ግን አንደኛ በጣም ፖለቲካ ሁሉ አለበት። ገንዘብን ሜክ ለማድረግ እንደሆነ እነ ብፁዕ አቡነ ማናቸው ኤልያስ ናቸው። ኤልሳ ነው ብፁዕ አቡነ ማናቸው የጠቅላይ ቤተ ክህነቱ ጸሐፊ የነበሩት ቀድሞ አስራንተን ጴጥሮስ ማናቸው የባህር ዳር ሀገር አብርሃም ልክ ነው። ስራ አስኪያጅ ናቸው። ስራ አስኪያጁ ብፁዕ አቡነ ስራ አስኪያጁ ናቸው። እሳቸው የተናገሩት አይነት ንግድ ነው የተደረገውና ይሄ እኔ አሮን ቤተክርስቲያኑ ስሙን ታስታውሱኛላችሁ ወይ? ቆሞስ ወይ መርጌታ ወይ አባናቲ ታስታውሱኛላችሁ? እዚህ ሰሜን መዘጋጃ ከፍ ብሎ ከአዲሱ ገበያ በስተቀኝ ወደ ውስጥ አንድ ቤተክርስቲያን አለ። ስሙን ማላስታውሰው ግን ሄጄ ነበር እዛ ቤተክርስቲያን ላይ ማርያም ጥድብ ላይ ተገለጠች ተብሎ በሰሜን አዲሱ ገበያ ጋር ወደ በስተቀኝ በኩል ነው ወደ ውስጥ የሚገባው አዲስ አበባ ውስጥ ማለት ነው። ልክ እንደዚሁ
አዶ ነው ቤተክርስቲያን ስሙን ነው ያላስታወስኩት። ቀጨኔ መድኃኔዓለም አይደለም። ኖ ቀጨኔ መድኃኔዓለም አይደለም። ቀጨኔ መድኃኔዓለም አዲሱ ገበያ ጋር አይደርስም። እግዚአብሔር አብ ነው። እዩ አዶ ነው እግዚአብሔር አብ ነው ወይ ሩፋኤል? አዶ ነው ብቻ ሩፋኤል መሰለኝ። ሩፋኤል ነው። አዎ ዲያቆን አሸናፊ ከታጨቀ አሸናፊ ዘማሪ አሸናፊ ያውቀዋል። ሩፋኤል ማለት ነው። እዛ ማርያም ተገለጠች ተብሎ እኔ ራሱ በአካል ሄጃለሁ። ሲሄድ ግን ትልቅዬ ጥድ ነው። ጥዱ ላይ ይሄ መነኮሳት የሚይዙት መቁጠሪያ በሱ በምስማር ምናምን ነገር መተውት የማርያም ፒክቸር የሚመስል ልጇን ያቀፈች የሚመስል ነገር እዛ ጋር ተደርጓል። አዎ እግዚአብሔር አብም ሩፋኤልም በቃ እዛ ማለት ነው። በዛ እኔ አይቻለሁኝ ባይኔ እንደዚህ ማለት ነው። ሲሄድ ግን ዛፉ ላይ ያኔ እንደውም በጌታ አልነበርኩኝም እና ሲሄድ ዛፉ ላይ በመቁጠሪያው መነኮሳቱ የሚይዙት መቁጠሪያ በሱ አያይዘውት ላው ላይ በምስማር መተውበት የማርያምን ስዕል በሚመስል ነገር ቀርጸው ላው ላይ አስቀምጦታና ስንሄድ እቺው እመቤታችን የታለች ብዬ እቺው አሉ። ይሄ ዛፍ ላይ ቅርፊቱ በሚደርቅ ሰዓት ላይ የሚያሳየውን አይነት ነገር አሁን መብራት ሲያበሩበት ይኸው እንደዚህ ከርቀት ስታዩት ማርያም ኪዳነ ምሕረት የምትመስለው ማለት ነው። ያ ወላሂ ብሎ እንዳለው አይነት ሰው ወላሂ ማርያም በደመና ላይ ታየችን ብሎ እንዳለው እና ይሄ በጣም ገንዘብ ሜክ ለማድረግ ሆን ተብሎ አይ ቲንክ አንዳንዱም ፌስቡክ ላይ የጻፉ ራሳቸው ኦርቶዶክሳውያኑ ከብልጽግና ፓርቲ ጋራ የተጠማመዱ በተለይ እዚህ ሞዓ ተዋህዶ የሚባለው ክንፍ በጣም አክራሪ የሆነ ክንፍ አለ። እንደ አልቃይዳ አይነት ነገር የሚቃጣው ማለት ነው። ግን በኦርቶዶክስ ተዋህዶ ውስጥ ነው ያለው። እንደ አልቃይዳ የሚያደርገው አለ። እነሱ ሜክ ያደረጉት ነገር ነው ተብሎ በፌስቡክ ላይ በደንብ ተጽፎበታልና በዚህ ጉዳይ ላይ እየተነጋገርን ያለ ነው። ወንድም ነቀጥር ነው ጋጫጫታ ስላለ ይሄ ነበር የዛሬው አርዕስት። እንትናም ተመስገንም በዚህ ጉዳይ ነው ገብቶ ማኖ ሲነካ የነበረው። ቴንክ ዩ ቀጥሎ ወንድምነት። እሺ ካላችሁ ነው ግቡና እንቀበላችሁ እስቲ ካላችሁ ነው እንቀበላችሁ። ኦርቶዶክሳዊ ከሆናችሁ ነው ግቡና እንግዲህ ተአምሩን ማለት ይሄ ተአምር ከሆነ ማለት ነው። ይሄ ተአምር ከሆነ ባይዘው እንደዚህ በሻዶ የሚሰሩ በጣም አሪፍ ልጆች አሉ። ቲክቶክ ላይ አሪፍ ልጆች አሉ። ባይዘው ይሄ በሻዶ እንደዚህ በጥላ ይሄ እንደውም ምንም ወንድምነት አሳያለሁ እያለ ነበር። አንድ ሌላ ኢሜጅ አለ። ኦኬ በተቃራኒው በኩል ክሊር ነው። ምንም ኢማጂን ብታደርገው የማታገኘው አይነት ስዕል ማለት ራሱ ፒክቸር አሁን ሻማ አብርተውበት ነው። በዛኛው በተቃራኒው ሳይድ ላይ የተነሳ ፎቶ አለ እና ክሊር ነው ያስታውቃል። አንለስ አዘርዋይዝ ሌላ አጀንዳ ይዘ ህዝቡን እያታለልክ የሆነ ነገር ለመቀበልና የሆነ ነገር ለማስደረግ ካልፈለክ በስተቀር ክሊር ነው ስዕሉ። ምንም እንደዚህ የሚያደርግ ተአምር አድራጊ እንግዲህ ሲጀምር እግዚአብሔር እንደዚህ አይነት ጨዋታ አይጫወትም። ብራዘር እንደዚህ አይነት እግዚአብሔር እንደዚህ አይነት ጨዋታ የሚጫወት አምላክ አይደለም። ኪዳነ ምሕረት ደግሞ ተአምር አድራጊም አይደለችም። ብራዘር ማለት ኪዳነ ምሕረት የምትባልም የለችም። ኦፍ ኮርስ መስተካከል አለበት። እንደዚህ ተአምር የምታደርግ ማርያም የለችም። ብራዘር ማለት ክብር ይኖራችሁ አትሊስት እስቲ ለማርያም እንደው የምታደርጉትን እንኳን ድራማ በተሻለ መልኩ ማድረግ ብትችሉ። በጣም የህፃን ልጅ ጨዋታ ነው የሚመስለው እውነት ለመናገር እና ፕሊዝ የእሱ ወንድምነት ይኸውልህ ያለ መብራት ይሄ ነው። ያለ መብራት ይሄ ነው። ይሄንን እንግዲህ እንደኔ ገጠር ያደጋችሁ ከተማ የሚያደጋችሁ ከተማ ውስጥ አዲስ አበባ ሀገራችን ዛፎች ስላለ ማለት ነው። በተለይ ደግሞ ገጠሪቱ አካባቢ ላይ ያደግን ሰዎች በደንብ እናውቀዋለን። ዛፎች ከአንድ በኩል ሲላጡ ወይ በሆነ ጊዜ የሆነ ጉዳት ሲደርስባቸው በእሳት መቃጠል ወይ ደግሞ ቅርፊታቸው ከተላጠ ወይ በመጥረቢያ ከተቸፈቸፉ ሊቆረጡ ተሞክረው ግን ያልተጣሉ ካሉ እና በዛው ላይ እድገታቸው ከቀጠለ እንዲሆናሉ። ያለ መብራት ስታየው ልክ እንደ ነገርየው ማለት ነው። ነገርየውን እዚህ 3 አገልጋዮች ስላሉ
አባናት ያለ ቆሞስ አሉ መርጌታ አሉ። ነገርየውን ያልኩት ታቦት ተብየው ማለት ነው። በስቱቲ ስታየው 40 ክንድ ራቁ ይባላል። ራሳቸው ግን ሲደብራቸው አውጥተው ያረቄ መንተቻ ያደርጉታል። ሲያሻቸው ህዝብ ያሰግዱለታል። ስለዚህ ከሱቲና ከሱቲ ውጪ ነው የምታየው ማለት ነው። ይሄንንም ከመብራት ውጪ ስታየው ይሄ ቆንጅዬ ቆላ ድባ ላይ ያለ የሀገራችን ቆንጅዬ ዛፍ ነው። አሁን እዚህ ጋር ኪዳነ ምሕረት ትታያለች ወይ? አትታይም ብለህ ስትል በደላችን እኮ ነው፣ ኃጢአትህ ነው እኮ ኤርሚያስ አላሳያለው። ኃጢአትህ ዓይንህን አሳወረህና በኃጢአት ውስጥ ስላለ በለው ይላሉ ማለት ነው። አታምታታም ስለ ብራዘር የምን ኃጢአት እናተ። አሁን እዚህ ጋር ማርያም ኪዳነ ምሕረት የምትባል ትታያለች? አትታይም። ታዲያ ምንድነው እርጥብ የሆነው ፓርት? ይሄው የዛፉ ቅርፊት ያለበት እና ዛፍየው ስር ሁለት አይነት ከለር ያበጀበት እርጥቡ ክፍል ቅርፊት ያለበቱ እና ቅርፊት የሌለበት ደግሞ የውስጠኛው ክፍል ማለት ነው። አንተ ታያቸዋለች እዚህ ጋር ማርያም ኪዳነ ምሕረት እቺን ይኸውልህ ምን አደረጉ? ጫወታው እናቱ እኛ እኮ ነን የፈዘዝነው። እኔ ነኝ በተለይ እኔ በጣም ፈዝጃለሁ አልኩ። በኢትዮጵያ ሕዝብ ላይ ያልነገድኩት እኔ ብቻ ነኝ። በኦርቶዶክስም ሆኜ ሳልነግድ የወጣሁት እዚህም ጴንጤው ጋር ንግድ መንፈሳዊ ንግድ የማይገባው ሰው ማለት ኤርሚያስ ነው። እናንተ የፈዘዝከውን ታዲያ ሌላው የቆረጠምበት ወይ ኮነ ይብሉ። ግን ብራዘር ይሄንን ራቅ አድርገህ መብራት አብርተህ ይኸው በመብራት ስታያት ወይ እመቤቴ ይሉሃል። እኔ ያለ መብራት አሳይሃለሁ። ያለ መብራት እችት የታለች እዚህ ጋር በዛፍ ላይ ተገለጠች፣ በደመና ላይ ታየች፣ ማርያም ቤተክርስቲያን ላይ ታየች፣ ቅርፊት ላይ ተጣብቃለች፣ ቅጠሉ ላይ ተንጀርጋለች እያለ ይሄንን ህዝብ ይቀፍሉታል አልኩ ብራዘር። የታለች ኪዳነ ምሕረት ብላችሁ እንትን ደግሞ ሲጀምር ኪዳነ ምሕረት የምትባላለች እንዴ? ነገርየውን የሆነ ነገር አብርተህ እመቤቴ ትመስላለች ብለህ በሌሊት ስታሳይ ይሄ የደረቀው ፓርት በመብራት ሲያሳዩት እንደዚህ ሆነ። አየህ፣ ከርቀት ሆኖ ሲያዩት ይታያል። ራቅ አድርገህ ስታየው መብራት አበሩበትና ራሳቸው ሻማ ለኩሰው መብራቷ ሁሉ አይታያችሁም? እየነደደች ነው ይልልሃል። ያልሄደ ህዝብ የለም አሉ እዛ። እና ከቦታው ላይ ደግሞ ብር እየተጣለበት ነው ዛፉ ስር። ቆይማ አንተዬ ብር እያስጣሉ ነው። የቱ ጋር ነበር አንድ ቪዲዮ? አሁን ገበያው ቤተክርስቲያኒቱ ላይ እየደራ ከፍም እያለ ነው። እንዲህ አይነት እውነታ ለማውጣት ሲሞከር የሚባለው ነገር ለማሸማቀቅ ተልኮ አለህ ምናምን ነው የሚባለው። እና በመጀመሪያ ደረጃ የራሴን ሃይማኖት ልንገራችሁ። እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። የምናገረውም ነገር ስለ ሰው ሃይማኖት ስላይሆን ስለ ራሴ ሃይማኖት ነው። ደበበሉ ቆይ ምን አለ? እንዳትሰድቡኝ ብሎ በልመና ነው የጀመረው። ለምን? ኦርቶዶክሳውያን ስለሚሳደቡ ማለት ነው። እና እባካችሁ እንዳትሰድቡ ሳሰሙ ነገሩን ብለው የጳጳሱ ንግግር አሰማና ኦርቶዶክሳዊ ነው ፈርቶ ማለት ነው። ምክንያቱም አሁን እውነትን የምትናገር ከሆነ ወጣቱን፣ ሽማግሌውን፣ ጳጳሱን፣ ቆሞሱን፣ መርጌታውን፣ መነኩሴውን፣ ፓትርያርኩን ይሰድቧል። ራሳቸው ይሰድቧል። እያየንም ነው። ምእመኑ ሙልጭ አድርጎ የሚሰድበው አንቱ ቅንዝረኛ ጳጳስ እያለች እኮ የተሳደበችው ኦርቶዶክሳዊ አማኝ ናት። ማርያም ቤዛዊተ ኩሉ ዓለም አይደለችም ብለው ስላሉ ብፁዕነታቸው ማለት ነው። እና ስለሚሳደቡ አስቀድሞ እንዳትሳደቡ ተረጋግታችሁ ስሙ አለ። ይሄ ልጅ የሚናገረውን ስሙት። ኦርቶዶክሳዊ ነው። የብፁዕ አቡነ አብርሃምን ንግግር ተናገሩና ንግዱ ደርቷል። እውነት ለመናገር ንግዱ ደርቷል። ከኔ የበለጠ እዚህ 3 የቤተክርስቲያኒቱ በደንብ
ቤተክርስቲያኒቱን የሚያውቁ አገልጋዮች አሉ። አባናት ያለ ቆሞስ አሉ፣ መርጌታ አሉ። ኦኬ ንግዱ ደርቷል እዛ ቤት። በነገራችን ላይ ዛፍ እኮ በተፈጥሮ የተለያየ አይነት ቅርጽ ያለው ዛፍ አለ እና ይሄ ዛፍ ምናልባት በቀን ላይ ብታዩት እንደዚህ አይነት ምስል አያሳይም። እነዛ ሰዎች 5 ሳንቲም ከሰው የሚጠብቁት ነገር የለም። ምግባቸውን እንኳን የሚያዘጋጁት እዛው ጫካ ውስጥ የሆነች ነገር እየዘሩ ለሆዳቸው ብለው ሳይሆን የሚበሉት እንዳይረባቸው ያህል እንጂ። በቃ ባጭሩ ልጁ እያለ ያለው እዛ ቦታ ላይ እየተደረገ ያለው ንግድ ነው እያለ ንግድ ነው። እውነት እኔ ሌሎቹ እንደዛ አድርገው እንደሆነ አይደለም። እኔ ብቻ ነኝ ኢየሱስ ጌታ ነው ብለው ጴንጤዎቹ ሲነግሩኝ ጌታ ይሻለኛል ብዬ ባዶ እጄን ስንኮኮ የወጣሁት ከኦርቶዶክስ እኔ ነኝ። የድርሻዬን እንኳን ሳልበላ ማለት ነው የበላሁት መክፈልትና ሰንበቴ ነው። ከዛ ውጪ እኮ ስንት እኮ ብር እኮ ልብላ ብለህ ካልክ ቤቱ የሚበላበት ቤት እኮ ነው አልኩ። በጣም የሚታጨድበት ቤት ነው። አዝመራው ደርሶ የኔ አዲስ አበባ ወፋፍራም ሴት ሁሉ ዳራስ ይዘህ በደንብ አድርገህ አይመር ኩኪ ብለህ ብትል ኮከብ ቁጥር ብለህ ብትል ፈነዳ ብለህ የሆነ ነገር አፈንድተህ እመቤት የወረደች ብለህ ዛፍ ላይ የሚሆን ምንድነው ቅርንጫፍ ላይ ይኸው እያያችኋት ብለህ ብትል ያምኑሃል። አይ አትታየንም ለኛ ብለህ ብትል ሱባኤ ግቡ ኃጢአታችሁን አላሳያለቻችሁ ብለህ ብትል ህዝቡ ያምናል። እና እኔ ብቻ ነኝ ባዶ እጄን ስንኮኮ የወጣሁት ነው ብዬ የምልህ ከዛ ቤት ልማታዊ ባለሀብት ሳልሆን የወጣሁት እኔ ነኝ። እውነቴን ልንገርህ የአያቴና የቅድመ አያቴን ድርሻ እንኳን ይዤ መውጣት ነበረብኝ። ከበላሁት ዘኬና ሰንበቴ ውጪ ሌላ ማቀው ነገር የለም። ስቀድስ ከበላሁት ጵርስፎራ ውጪ ሌላ ማቀው ነገር የለም። ተረፈ መስዋዕት ማለት እንዲሁ ይኸውልህ በቃ ጌታ ይሻላል ሲሉ እና ሰው ግን እንደዚህ ይኸውልህ ዛፍ ላይ እመቤት የተገለጠች ብሎ ደረቅ ዛፍ አሳይቶ ሚሊዮን ወይኔ አገሬ ሆሳዕናም እንደዚህ ተደርጓል። መቼ ነው 2000 አካባቢ ሆሳዕናም እንደዚሁ ዛፍ ላይ ተገኘ ተብሎ ስዕሏን አየን ብለው ከዚህ ከአዲስ አበባ ከተለያየ ሀገር ተሰብስቦ ሄዶ ምንም እኮ የለም እንድልክ እንደዛው ማለት ነው። ቅርፊቱን ማለት ሆሳዕና ሳይሆን እንትን ነው ምንድን ነበር እሱ ወላይታ ውስጥ ይመስለኛል ባቆሙ ወደ ወላይታ ወደ ሆሳዕና አካባቢ ማን ነበር? ቆይ ስሙን ጥሩልኝ። ማርያም ከሚካኤልና ከገብርኤል ጋር አባናት ያውቃሉ እሱን ቦታ አይ ቲንክ ይመስለኛል። እሱን ሰምቻለሁ። ቦዲቲ አስታውስኩት። አዲስ አበባ ደግሞ መስቀል ወረደ ብለው አዲስ አበባ መስቀል ወረደ ተብሏል። አንድ ወቅት ደግሞ እኔ ቆይ ምን ወረደ ብል ነው አሁን ኦርቶዶክሳውያኑ እንዲህ አይነት ነገር ሊያደርጉት? ዳንዬ እኔ ግን ኤርምያ አንድ ግራ ገብቶኛል። ይሄን ዛፍ ሊቆርጡት ነው? ምን ሊያረጉት ነው? አሁን ይሄን ዛፍ ምን ሊያረጉት ነው? ገበገበ ከመንግስት ጋር ግብግብ ላይ ናቸው አሉ። ገና በዚህ ጉዳይ ታንክ ሁሉ ሊተኮስ ይችላል፣ ድሮን ሁሉ ሊጣል ይችላል። አናስቆርጥ ኮሪደር ምን ልማት ነው እኮ ቦታው የተፈለገ ነው። ለልማት ተፈልጎ ነበር ይባላል። መንገዱ ነው መንገድ ላይ ስለሆነ መንግስት ሊያነሳው ማለት ነው። አሁን በዚህ ዛፍ ጉዳይ ትውልድ ይገዳደላል። ቤተክርስቲያኒቱ ገብታ እኔ አላቅም ብላ ካላለች በስተቀር ማለት ነው። ቧንቧ ቆርጦ ጸበል ፈነዳ ብሎ ሲል የከተማይቱ ውሃ ተቋርጦ አንተ አትነቁም እንዴ? እና ይሄንን እያሉ ነው ወንድምነት። ቀጥሎ ሌሎችም እንዲናገሩ ድል ስጥ። ቀጥል። እኔ ጋር ጫጫታ አለ በጣም ፕሊስ። ከዚህ ቀጣዩ
ቀጣዩ ምንድነው? አይነ ስውር ነበረችና ጸበሉ ስትጠመቅ ዳነች። የካንሰር በሽታ ነበረባት፣ አሁን ከካንሰር ደግሞ ተፈወሰች። ተፈወስኩ የሚሉ ሴቶች አሁን ተሰልፈው ይመጣሉ ከሰንበት ትምህርት ቤት ስልጠና እኮ በጌታ አየናቸው እኮ ዛሬ እኮ አየናቸው። እየተለቀቀ ነው። አይን በራልህ አይደለ? ሁለቱም አይን ነው አይደለ? እየተባለ እኮ ዛሬ እኮ አየን እኮ ብዙ ቪዲዮ። በደንብ የተለመደ ድራማ ነው ይሄ። አዎ የተለመደ ደላሎች እኮ አሉ። አርሴማን የፈጠሯት ደላሎች እኮ እስከ አሁን ድረስ ሆቴል እኮ ሰርተዋል ሁለቱም። መርጌታ ኧረ የሆነ ነገር እናድርግኛም እዚህ ህዝቡ ሐሰተኛ ሆቴል ሰርተዋል። ዝም ብለን በቃ ታወት ከሰማይ ወረደ። ያ ቆሞስ አንድ ሶስት ታቦት አላቸው እና እነሱን ዝም ብለን ከሰማይ ወረዱ እንበል። ዝም ብለን እንዴ እኛ እዚህ ኢየሱስ ጌታ ነው ያለው። አይን መሸፈን ነው እኮ። ኧረ አይኔን ጎዳኝ፣ አይኔን እንትን አለኝ፣ አቃጠለኝ ምናምን ካልክ ሁሉም እኔም ይላል። በ84 ዓመተ ምህረት አምሃ ኢየሱስ ጎንደር ሲያስተምር የዛን ጊዜ ጦርነት የተከፈተ ጊዜ ምን ተባለ? በቴሌቪዥን በኢትዮጵያ ቴሌቪዥን ነው እኮ በኢትዮጵያ ቴሌቪዥን አረገ እያሉ ነው። ከዛ አንዲት ሟይ ምን አሉ? ያቺ ባንዲራቸውን እንደያዘች እዋቸው ይኸው ሄዱ ሲሉ ህዝቡ ሁሉ እንደዚህ ወደ ላይ ያያል። ከዛ እኔም አየኋቸው ይላል። አረጉ ተብሎ ዜና ተነገረና መስከረም 2 ላይ አዲስ አበባ አምሃ ኢየሱስ በቁጥጥር ስር ዋለ ተብሎ ዜና ተሰራ። ወደ ላይ አረጉ ተባለው እና ይሄ ቧንቧ መስመርም የተለመደ ነው። እዚህ ብስራተ ገብርኤል ታውቁታላችሁ? አቦ እናውቀዋለን በደምብ መርጌታ። እኛ ወደ ታች አካባቢ የሐሰተኛ ነቢያትና የሐሰተኛ ባህታዊ ዘጋቢ ሆነን እንቀር። የሆነ ነገር ማድረግ አለብን እኛ። በጣም ምን እናድርግ እናንተ? አሁን እኮ ከልካይ መንፈስ እኮ ተሰጠን እንዳንዋሽ እንኳ እንዴ። ሆዴ ባሰው ካለ ከኔ ጋር ይተባበረኝ እንዴ። ይሄን ዝም ብዬ ቆሜ የማይበት ምክንያት የኢትዮጵያ ሕዝብ እንደዚህ የደረቀ ዛፍ አሳይተው እመቤቴ ብሎ ሚሊዮን ብር የሚጥል ከሆነ አትጠራጠረኝ፣ አገሬ እገባለሁ እንዴ። ጓንዴና ምንሽር እንኳን ባላነሳ በቃ ይኸው ወረደ ሚካኤል ብዬ በቃ ተአምረ ማርያም ላይ አለልህ አይደለም እንዴ? 395ኛ ተአምር ላይ አዎ 395ኛው ተአምር ላይ ማርያም በማርያም ላይ ደባል ሆና ውሰዱኝ ቅድስት ማርያም ላይ አስቀምጠዋት ማርያምን ግሸን ማርያም ቅድስት ማርያም ላይ አስገቧትና እየያለች አለቀሰ። ድምፅ ሰማሁ ልበል። ድምፅ ሰማሁ። ከኔ ጋር ናችሁ? አለሁኝ ድምፅ ሰማሁ። አያዋጣም። እንትን ነው አየው ነው ስዕል አየው ነው የሚሻለው። ድምፅ ሰማሁማ። ይህ ማርያም እኮ ናት ያውቃሉ። ፓስተርም 195ኛ ተአምር ላይ ጽፈዋታል። ገጽ 2030 ላይ አያችሁ። ምን ይላል? ልመና ክብሯ ለዘላለም በእውነት ይደርባቸውና ይላል ኤርምዬ። ይደርብን አይለው እኔ ይደርብን እንዳልል እንዲያው እንትን በሉልኝ። ይደርባቸውና አምላክን የወለደ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የኢትዮጵያ መንበረ ፓትርያርክ በምትሆን ቅድስተ ቅዱሳን ማርያም ቤተ ክርስቲያን እመቤታችን ታላቅ ተአምር እንዳደረገች ተነገረ።
በዚያ ወራት የደብረ ከርቤ ግሸን ማርያም ታቦት ከሌቦች እጅ በተአምራት ከተገኘች በኋላ የኢትዮጵያ መንበረ ፓትርያርክ በቅድስተ ቅዱሳን ማርያም ቤተ ክርስቲያን ከታቦተ ማርያም ጋር በደባልነት ለ7 ወር ያህል ተቀምጣ ነበር። ማን? ማርያም ከማርያም ጋር፣ ታቦተ ማርያም ከታቦተ ማርያም ጋር በደባልነት ተቀምጣ ነበር። ለስንት? ለ7 ወር ያህል። ቁጥር 4 ላይ ይህችም ታቦት ለቅድስተ ቅዱሳን ማርያም ደብር ተቀምጣ ሳለች ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በቤተ ክርስቲያኑ ጣራ በስተውስጥ በኩል ባለው ግድግዳውና በመስኮቱ መካከል በግልጽ ለሰው ሁሉ ታየች። ያለመንቀሳቀስ ያለመናገር ቀጥ ብላ ቆማ ሳለች ፊቷ እንደ ፀሐይ ያበራ ነበር። ቁጥር 5 በዚህ ጊዜ የአዲስ አበባና የአካባቢ ሕዝብ ሁሉ ወንዱም ሴቱም ሕፃናቱም ሽማግሌውም የእመቤታችንን የመልኳን ደምግባት ለማየት በዚያች ቤተ ክርስቲያን ቅጽር ግቢ ተሰበሰቡ። ቅጽረ ቤተ ክርስቲያንዋም ከሕዝብ ብዛት የተነሳ ተጨናነቀች። ቁጥር 6 ላይ የመንግሥት ወታደሮችም መጥተው የተሰበሰቡትን ሰዎች ከቅጽረ ቤተ ክርስቲያኑ በኃይል እየገፉ ሊያስወጧቸው ሞከሩ። በጦር መሳሪያም አስፈራሯቸው። የተሰበሰቡት ሰዎች ግን አንወጣም ብለው በወታደሮች ላይ በረቱባቸው። ቁጥር 7 ሰዎቹ ሁሉ ወደ የቤታቸው ሳይሄዱ በዚያ አደሩ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተአምራቷ ኃይል እስኪገለጥ ድረስ እህል ውሃ ሳይቀምሱ በፍጹም ልብ ሆነው በቀንና በሌሊት ይጸልዩ ጀመር። ማን? የአዲስ አበባ ሕዝብ በሙሉ። በዚያችም ጊዜ ታላቅ ብርሃን በራና በቤተ ክርስቲያኗ ውስጥ ብርሃኑ መላ። አምላክን የወለደ በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችንም ስዕል በልጇ በኢየሱስ ክርስቶስ ኃይል ከሌቦቹ ከተረከባችሁኝ ስዕሏ ናት የምትናገረው። አሁን ላይ እንግዲህ 4 ኪሎ ቅድስት ማርያም የሚገርም ነው እኮ ከተረከባችሁኝ ከሌቦች እጅ ከተረከባችሁኝ ከዋጃችሁኝ በኋላ ወደ አገሬ ውሰዱኝ ወደ ግሸን። እኔን ከመመለስ ስለምን ትዘገያላችሁ? ደብረ ከርቤ ከምትባል በምቀመጥባት መንበሬስ ከዚያ ለማኖር ስለምን ቸላላችሁ? አሁንም ፈጥናችሁ ወደ ቀድሞ መኖሪያዬ መልሱኝ የሚል ቃል ወጣ ከስዕሉ። ማርያም አልቀመጥም አለች። ከዚችኛዋ ከ4 ኪሎዋ ማርያም እኔ አልቀመጥም፣ እኔ ግሸን አገሬ ልመድ። ማን? ማርያም። ኧረ ስንቶቹ ማርያሞች ናቸው! በዚያን ጊዜ በዚያ በተሰበሰበው ሕዝብ ሁሉ ዘንድ ታላቅ ደስታ ሆነ። የቤተ ክርስቲያኗ አካባቢ ሁሉ በእልልታ በሆታ ሞሏል። በማግስቱም ይህን ተአምር ሰምቶ የኢትዮጵያ ርዕሰ ሊቃነ ጳጳሳት ፓትርያርክ አባ ጳውሎስ ከብዙ ጳጳሳት ጋር መጣ። እዚያው ነው እኮ ያሉ፣ ከሌላ አገር የመጡ አስመሰለው እኮ። ወይኔ ቅዱስ ፓትርያርክ ርዕሰ ሊቃነ ጳጳሳት ፓትርያርክ፣ አቤት ሳገደሉ እኮ በርጌታ መጣ። ፓትርያርክ ከብዙ ጳጳሳት ጋር መጣ። የሀገሩ ታላላቅ ሰዎች፣ የደብረ አለቆች፣ ሊቃውንትም ሁሉ፣ ቀሳውስትና ዲያቆናት እንዲሁም በአዲስ አበባ ከተማ አካባቢ ያሉ የክርስቲያን ወገኖች ሁሉ እንዲሰበሰቡ ትእዛዝ አስተላለፈ። ማን? ፓትርያርኩ። የሚገርም ነው። ዛሬ እዚህ 4 ኪሎ እኛ ባለንበት እኛ ሳንሰማ ድፍን የአዲስ አበባ ሕዝብ ተሰብስቦ ኤርሚ ሳይሰማ ያው ቀዳሽ ነበር የዛን ጊዜ። ኧረ የሚገርም ነው እና ትእዛዝ አስተላለፈ ፓትርያርኩ አባ ጳውሎስም በአዲስ አበባ ከተማ ለሚገኙ አብያተ ክርስቲያናት ትእዛዝ ባስተላለፈ ጊዜ የአገሩ ታላላቅ ሰዎችና ክርስቲያንም ሕዝብ ሁሉ ተሰበሰቡ። ካህናቱም መዘምራንም ሁሉ
ድርብ ለብሰው የብርና የወርቅ የጸናጽል መቋሚያ ይዘው መጡ። መነኮሳቱም ቀሳውስቱም ዲያቆናቱም ሁሉ ነጭ ሐር ለብሰው ካባ ላንቃ ደርበው በራሳቸውም ላይ የብርና የወርቅ አክሊል ደፍተው የብርና የወርቅ ጥና መስቀል ይዘው ከዚያ የኢትዮጵያ መንበረ ፓትርያርክ ተብላ በምትጠራው በቅድስተ ቅዱሳን ማርያም ቤተ ክርስቲያን ተሰበሰቡ። መላው ህዝብ ነው እኮ እናንተ አዲስ አበባ እኮ አይችለውም። ከዚያ በማሕሌት በሰዓታት በልዩ ልዩ ዝማሬ እግዚአብሔር ሲያመሰግኑ አድረው ነበርኩ እኮ አዲስ አበባ ነበር። የለም እንደዚህ አይነት ነገር ውሸት። አያችሁ ተአምረ ማርያም የተጻፈው በዚህ ነው። እንዲህ ነው ሰው ከተሰበሰበበት አዲስ አበባ ህዝብ አልሞተም እኮ አሁንም እኮ አለ ሰው እና ምን አለ የግሸን ማርያምን ለበበሉ ትናንት ነበርኩ እኮ የሚገርም ነገር ነው። ከዚያ በቃ እንደዚህ የግሸን ማርያምን ታቦት አንግሰው በታላቅ ክብር አክብረው ወደ አገሯ ወደ ግሸን በታላቅ ክብርና በፍጹም ደስታ ሸኟት። ከዚያም በኋላ የኢትዮጵያ ርዕሰ ሊቃነ ጳጳሳት ወፓትርያርክ አባ ጳውሎስ ከሌሎቹ ሊቃነ ጳጳሳትና ኤጲስቆጶሳት እንዲሁም የአገሩ ታላላቅ ሰዎችና ብዙ የሆነ የአዲስ አበባ ከተማ ህዝብ ታቦቷን አጅበው ከታቦቷ ጋር አብረው ወደ ግሸን ሄዱ። ማንም ሄደ የለም። ከዚያም የግሸን ማርያም ሊቃውንትና የአገሩም ታላላቅ ሰዎችና ህዝብ ሁሉ በታላቅ ክብርና ደስታ ተቀበሏትና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚያም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። እንዲሁ አባ ሰምተው ነበረ። እዛ ዝቋላ ሆነው ታላቅ ደስታ በየአውራጃው ተደረገ በመላ ኢትዮጵያ አውራጃ። እዚህ እንጨት ተገኘ ተብሎ ተደረገ ደስታ። ማናውቅስ ተፈስሒ ማናውቀው ታቦት ትናንት ባለፈው ሳምንት አካባቢ እንደዚህ እና አግኝቻቸው አንዱ ጋር እየተነጋገር ነበረ። አንድ ካህን ናቸው እና ቤተ ክርስቲያናችን 7 ታቦታትን ድርብ አስገብተናል አሉ። አቤት አይ አተራረክህ መጽሐፉ ታምረ ማርያም ኔትወርክ ጥሩ አይደለም መርጌታ። አይ አተራረኩ ታቦተ ጽዮን ከእስራኤል ወደ ኢትዮጵያ መጣ ተብሎ የተባለበትን አይነት ነው የሚመስለው። ከዚህ ከአዲስ አበባ የማርያም ስዕል ከማርያም ቤተክርስቲያን አልቀመጥም ብላ ማርያም ከማርያም ጋር አልቀመጥም ብላ ውሰዱኝ ብላ ስትል እና ከእስራኤል ሀገር ታቦት ወደ ስታለቅስ ማለት ነው። ከእስራኤል ሀገር ታቦት ወደ ኢትዮጵያ መጣ ተብሎ በተባለበት ክብረ ነገሥት ላይ ሲተርክ ልክ እንደዚሁ አይነት አተራረክ ነው የሚተርኩት። ካህናቱ በዜማ ምናምን ነገር በማህሌት በጸናጽን በውዳሴ በስባሄ ምናምን ነገር ብለው ያሉትን እዛኛውም ላይ ምን ይላል? ታቦተ ጽዮንን ሲያነሷት ያው በስርቆት ማለት ነው ክብረ ነገሥት ላይ ሲያነሷት ግርማ ጋረዳት፣ አህዮች ጮሁ፣ ጎልማሶች ደነፉ፣ ሽማግሌዎች እንትናሉ፣ ውሾች ተፋጁ ምናምን ነገር ብሎ ይላል። እና በቃ የእመቤታችን ከምድሪቱ ላይ ስትነሳ ሰለሞን ልቦናው ተበጸበጸ ምን ሆኖብኝ ይሆን ብሎ ሲል እና ነገር ሁሉ ግራ ገብቶት ምናምን ነገር ብሎ ምን ውሾች ጮሁ፣ ውሾች ተፋጁ፣ አህዮች ጮሁ፣ ጎልማሶች ደነፉ ምናምን ነገር እያለ ማለት ውሸትን በቀይ በጥቁር ስክሪፕቶ ጽፋ ትውልድን ወደ ሲኦል እየከተተቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሌለ ውሸት። አክሱም አሁን ቅድም መርጌታ ያለው አሁን ወደ ግሼን የተመለሰችው ከአዲስ አበባ ከ4 ኪሎ ወደ ግሼን የሄደችው የአክሱም ላይ ማርያም በስደት መጣች ተብሎ የተባለው እዚሁ ታምረ ማርያም ላይ ውጭ ስላለው ነው። መጽሐፍ ዛሬ መግለጥ አልችልም። በዛው ክፍል ላይ ያነበብኩትኝ አክሱም ላይ ማርያም ሄዳ አክሱም ጽዮን በመጣይ ሰዓት ላይ ከታቦተ ጽዮን ጋር እንደተነጋገረች አንብበዋል አይደል መርጌታ? እሱን ክፍል አዎ ሰገደችላት እኮ ራሷ ታቦተ ጽዮን የተባለችው ታቦቷ ማርያም ለአማናዊቷ ሰገደችላት፣ ደግሞ አነጋገረቻት። ንግግሩንም ሰምተዋል አይደል? አንብበዋል እዛ ላይ። አዎ እውነት ነው። እኛ እኮ
ወይ ሌላ አገር ኖሮ ሌላ አገር ላይ ብንሄድና ባንሰማ ጥሩ ነበር። እንዲህ አይነት ውሸት ማርያም ከማርያም ጋር ልቀመጣለች ብለው ውሸት። እኔ አንተ ህዝብ እስከ መቼ ድረስ ነው የሚነገድብህ? ግን በሃይማኖት አትምጡብኝ እያልክ ማንም ሲቀልድብህ ማለት ነው። ማንም ቆም ብላችሁ መርምሩ፣ ቆም ብላችሁ እዩ፣ ቆም ብላችሁ አስተውሉ። ይሄ በአዲስ አበባ ህዝብ ውስጥ የሚታወቅ ነው አይታወቅም? አሁን አቡነ ጳውሎስ ያለው ፓትርያርኩ ነው አይደል መርጌታ? አዎ። እንግዲህ ይሄ ታምር ተደረገ የተባለው በኢህአዴግ ዘመን ነው ማለት ነው፣ እሳቸው ሳይሞቱ በፊት የተደረገው 4 ኪሎ ነው። 4 ኪሎ እንዲህ አይነት የኢትዮጵያ ህዝብ ሁሉ የምድሪቱ ህዝብ ሁሉ አንዳች ሳይቀር መጥተው ያከበሩበት አለ። የማርያም ስዕል ተብሎ ወደ ጊሼን ለመላክ ቀጥሉ መርጌታ። እና ይሄን አለ። ስለዚህ ከዚያም የግሸን ማርያም ሊቃውንትና የአገሩ ታላላቅ ሰዎችና ህዝብ ሁሉ በታላቅ ክብርና ደስታ ተቀበሏቸውና ታቦቷን ወደ ጥንት ቦታዋ በክብር አስገቧት። በዚህም ዕለት በመላ ኢትዮጵያ አውራጃዎች ሁሉ ታላቅ ደስታ ሆነ። ስለዚህም ሁሉ የኢትዮጵያን ፓትርያርክ አባ ጳውሎስን የእመቤታችንን ጽላት በቀናች ሃይማኖት ሆኖ አክብሮ ከቤተ መቅደሷ በማስገባቱ ከሁሉ ይልቅ አደነቁት። በከፍተኛ ክብርና በከፍተኛ ክብርም አከበሩት። ይህንንም ሁሉ ስራ ያስፈጸመ እግዚአብሔርን አመሰገኑ። አቡነ ጳውሎስ በመላ ኢትዮጵያ ተከበሩ እንዴ! ስማቸው ገነነ። ይሁዳ እያሉ ነበር፣ ይሁዳ እየተባሉ ነበር ሲሰደቡ የነበሩት። ታዲያስ መናፍቅ ይሁዳ ካቶሊክ መስቀል አደባባይ ላይ መስቀል ወጥተው ይሁዳ ትግሬ ምናምን ነገር እያሉ በብሔራቸው በቋንቋቸው እንደዚሁም በሃይማኖትም ኦርቶዶክሳዊ አይደሉም፣ ካቶሊካዊ ናቸው፣ ጴንጤ ናቸው ተብለው ይሁዳ እየተባሉ ሲሰደቡ እኔ እዛው ነበርኩ እንኳን ሊከበሩ። ታዲያ እንኳን ሞቱ እየተባለ በሞቱ ጊዜ እንኳን ሞቱ እየተባለ እና እንግዲህ እቺ ታቦት ወደኋላ ምዕራፍ ላይ አየህ በቃ ተከበሩ ብሎ እሱን ጨረሰና ተአምር 394 ላይ ግሸን ማርያም የምትባል በእመቤታችን ስም የታነጸች በኢትዮጵያ አለ በኢትዮጵያ አንዲት ቤተ ክርስቲያን ነበረች። ይህችን ቤተ ክርስቲያን የታነጸችው የኢትዮጵያዊ ንጉሥ ዳዊት ጌታ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉን ከኢየሩሳሌም አስመጥቶ ካሳረፈበት ከፍተኛ ተራራ ላይ ነበር። ስለዚህ ይህች ቦታ በክብር የአክሱም ጽዮን ሁለተኛዋ ተባለች። ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም የተሰራች ወደዛች ቤተ ክርስቲያን ሌቦች መጡ። እሺ፣ ከቤተ ክርስቲያኒቱም በደረሱ ጊዜ የቤተ ክርስቲያኑን በር ሰብረው ከገቡ በኋላ የእመቤታችንን የጽዮን ማርያምን ጽላት ሰርቀው ወሰዱ። ይህችን የእግዚአብሔር የሕጉን ታቦት ለ8 ሚሊዮን ብር ለተንባላት ይሸጧት ዘንድ ተስማምተው ነበርና ከዚያም በኋላ ይህችን ታቦት በሳጥን አስገብተው ከቆለፉ በኋላ በግመል ጭነው ከተንባላቱ ጋር ከተቃጠሩበት ከአሰብ የባህር ወደብ ደረሱ። የተንባላቱም ከሩቅ ከመርከብ መጥተው ከባህር ወደብ ደርሰው የብስ ከረገጡ በኋላ በመሪ እየተመሩ ከሌቦቹ ወደ ተቃጠሩበት ቦታ ሄዱ። ነገር ግን እኒያ ተንባላት ሌቦች ማለት ነው። ተንባላት ጽላቱን በተሸከሙ ጊዜ በእነዚያ ሌቦች ትከሻ ብርሃኑ ሲንቦገቦግ በሩቅ አይተው
ይህ በሰዎች ትከሻ ላይ ሲበራ የምናየው ምንድን ነው? እሱ ዓይንን ያንጸባርቃልና እያሉ ጮኹ። ሌቦቹ ተሸክመውት ሌላ በሩቅ ሆነው ማየት አቃታቸው፣ ማየት ተሳናቸው። አይ ደብተራ ተረት ተረት እቺ ናት እንግዲህ ከዚያ ተይዛ በ8 ሚሊዮን ብር የተሸጠችው ናት ቅድስት ማርያም ላይ የገባች። ከዚያ በኋላ ወደ ቦታ የውሰዱኝ ብላ ደግሞ እየየ ማን ማርያም እች ምን ሆነባት? ማርያም ከማርያም ጋር ተጣሉ። አያችሁ፣ እዚህ ቂርቆስ የሚባል ቤተክርስቲያን አለ። ኤርሚም ሌሎቻችሁ ታውቁታላችሁ። ቂርቆስና ያሬድ አብረው ነበረ የሚያድሩ። ድድ መስጫ የሚባል አካባቢ አለ። እታች ወርደው እዛ ነበረ የጥምቀት አብረው የሚያድሩ። በኋላ ሁለቱ እንትን አሉ። መጨረሻ ላይ አፌን በዳቦ አብሱ ይበሉ አሉኝ እኮ እናንተ። በጌታ በኢየሱስ መርጌታ፣ መጨረሻ ላይ አፌን በዳቦ አብሱ ይበሉ። ወይ ጉድ! እና ከዚያ ሁለቱ ቀሳውስት እንትን አሉ። 1 ዓመት ገቢ በሙሉ ለቂርቆስ ይሆናል፣ ቀጣዩ ዓመት ደግሞ ለያሬድ ነው የሚሆነው። ከዛ ምን ተባባሉ? ለምን ለየብቻችን አናድርገውም? ያሬድም ለብቻው ይሁን፣ ቂርቆስም ለብቻ ይሁን። ከዛ ምን ሆነ? ተጋጩ። ያሬድ ምን አለ? እኔ ከሕፃን ጋር አብሬ አላድርም አለ በራእይ። ኧረ የሚገርም! ኧረ ተው ተባለ። እኔ አልፈልግም መርጌታ፣ በቃ ቤቱን ልዘጋው ነው። በዚህ ምክንያት የተለያዩ አሁን ታቦታቸው ተለያይቷል። በእኛ ጊዜ አሁን በቅርቡ ነው እኮ ሽማግሌ ከሕፃን ጋር አሁን ተለያይተው ነው። እኔ ከሕፃን ጋር አልፈልግም አለ። እዚህ 3 ዓመት ሕፃን ቂርቆስ የ3 ዓመት ሕፃን አይደል? አላደገ አክስት አጎቶቹ ለይቶ የማያውቅ ከወላጆቹ በቀር እንኳን የኢትዮጵያን ሕዝብ ሊያውቅ ቤተሰቡን ለይቶ ያላወቀ ሕፃን የሚቀልድበት ሕዝብ። ይሄ አይገርምም እንዴ? ንግሩ ስለተክሙ ለቂርቆስ እግዚእክሙ እየተባለ ጸሎታችሁን ለጌታችሁ ለቂርቆስ ንገሩት። ምን ጌታ ሆነ? ገና የ3 ዓመት ሕፃን አባባማማ ማለት ሳይማር ገና ሳያውቅ ስለ ሕፃኑ ቂርቆስ አላቸው ለማኙ የሚለምነው ሰው። ስለ ሕፃኑ ከመኪና ወርደው ልክ ሲገቡ እሳቸው ነበረ በየወሩ የሚያስተምሩ። በየ15 ቀኑ እሳቸው ናቸው የሚሰብኩና መጥተው ከመኪና ወረዱና ሲሄዱ እዛ ስለ ሕፃኑ ቂርቆስ አላቸው። እዚያ መቋሚያቸውን ሄደዛ ትልቅ ሰው ጥራ ትልቅ ሰው ጥራሉ እና እዚያ የነበሩ እንዲህ አፋቸውን ያዙ። ምን ይበሉ? አቡነ መርዓ ናቸዋ። ምን ይበሉ? ኧረ ጉድ ነው! ኧረ በእውነት ኧረ ተዋርደናል። እግዚኦ! ኧረ እኔ ሳስበው በጣም በእውነት ወይ ብርሃን! አንተ ብርሃን ከበራ እኮ በቃ ብርሃን ነው እኮ። ከጨለማ ጋር እኮ አይደራደርም። አንተ ጠጉን ያዝ፣ እኔ በዚህ በኩል ልሁን እኮ አይልም። ብርሃን ነው። ጨለማችንን ገፈፈልን። እግዚአብሔር የተባረከ ይሁን። ጨለማችንን ሲያበራው ለካ የ3 ዓመት ሕፃን ነበረ የሚገዛን ብለን ቁጭ እናያችሁ። እንደዚህ ነው በቃ። ያው ቂርቆስ እናንትና ተጠጣሉ ተብሎ ምንስ ድሮስ የሕፃን ነገር አለ። የእንትና የያሬድ የቅኔ መምህር ምን ድሮስ የሕፃን ነገር ይህ አሁን የሚተርኩት ነው እኮ ካህናቱ እዛ የሚተርቡበት ነው እኮ። ማይሌት እኮ የስድብ የምናምን ቤት ነው እኮ። ተባረኩልኝ፣ እግዚአብሔር ይባርካችሁ። ኤርምዬም እንዲያርፍ እናድርግ። ወንድማችንን በጣም የምናከብረው
ወንድማችን እግዚአብሔር ይመስገን። እኔ ተናገረ እውነቱ ገና ብዙ ነው የምጠብቀው። በጣም ትልቅ ሚዲያ እየጠበቅኩ ነው ኤርምዬ፣ ትልቅ ሚዲያ። ወንድም ፋሬስም እየነገርኳቸው ነበረ። በቃ ተናገረ እውነቱ የመጨረሻ በቃ የመጨረሻ ምስጢራት ሁሉ የሚዘከዘኩበት ምድሪቱ የምትለወጥበት እንደ ብርሃን የሚያበራ በአገሩ ላይ እንደ ብርሃን የሚያበራ በህዝቡ ሁሉ ላይ ብርሃን ከበራ አለቀ በቃ። የምን እመቤቴ የምን ቅብጥርሶ በጣም የሚገርም ነገር። ይህ ቆራጣው ተክለ ሃይማኖት አሉ ቅኔ የተቀኝተው አንድ አባት ነውር ነው አሏቸው። ምን ተውት። አንድ እግራቸው እንኳ ክንፍ አብቅላ ተከትላቸው የምትሄደው የአቡነ ተክለ ሃይማኖት እግር አንዷ ቋ ብላ ተሰብራ 7 ዓመት ሲጸልዩ ከዛ እና ክንፍ ተሰጣት በሄድበት ሁሉ እየተከተለች እንድትሄድ። ኧረ የሚገርም ነው። እሺ ቆመስ ማይክ ፍሪ ወግዬ፣ ኧረ ድምፅሽን አሰምን እስኪ ኤርሚ እስኪመጣ ድረስ ወግዬ እንስማ። ቆሞ ሲቀጥሉ ይሄን ጉድን እና ታሪክ እየሰማሁ ሳቅ እየሞትኩ ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍተዋል ይላል እና እነዚህን ነገሮች ሁሉ የሚያጠልበትን የእግዚአብሔርን ቃል በእውነት የሚያነሳበት ዘመን ይሁን። የኦርቶዶክስ አማኞች ለምን ብርሃንን እናያለን ነው የሚለው እና ይህን ሁሉ ጉድ እንግዲህ ከጽሁፎቻቸው ከስዕሎቻቸው እንግዲህ አስተሳሰባቸው ሁሉ ከመጽሐፍ ቅዱስ ጋር ህብረት ስለሌለ አብዛኛው ማለቴ ነው፣ ሁሉም ባይሆን ምን እንደሚያደርጉ አያውቁም ማለት እኮ ነው። እና በጣም መሪጌታ እኔ በሳቅ እየሞትኩ ነው። በአንድ በኩልም ግን ይሄ ህዝብ ያሳዝነኛል። ይሄ ህዝብ ያሳዝናል በእውነት። አንዱን መድኃኒት አጥቶ እንደዚህ መንገላታት፣ እንደዚህ መጫወቻ መሆን በጣም አሳዛኝ ነው። ኤርሚዬ ተመልሷል መሰለኝ። ሰላም ሁኑ። ቪዲዮን አጣሁትኝ። እንዳልክ ቂርቆስ አባቴ እያለ ሲዘምርበት የነበረውን ቪዲዮ ያለው ሰው አለ? እንዳልክ ያኔ በኦርቶዶክስ በነበረበት ሰዓት ላይ አስቀምጨው ነበር። አይዶን የሱ ልጅ ቪዲዮ ለምን እንደሚጠፋብኝ አይዶን ነው። ማጋን ያለው እስኪ ከማን ቤት ላይ ያለ ምናልባት የምታውቁት እንዳልክዬ ነው የሚዘምር የነበረውና አይ ቲንክ ዳውንሎድ ያደረኩት መስሎኝ ነበር። ኦኬ እሺ። ኤኒዌይ ባገኘው ደስ ይል ነበር። እንደ ቸርነት የማን ነበረ? አማላጄ ነው አባቴ ነው ቸርነት የሚለው የኪነ ጥበብ ነው። የማን ነው? አይዶን ነው። የኪነ ጥበብ ልክ ነህ። በቃ የኪነ ጥበብ እሱ ሳይዘምር እኮ መበታተን እኮ ክልክል ሆነ፣ ዶግማ ሆነ እኮ በመላው ኢትዮጵያ መዝጊያ እሱ ሆነ። እስከዚህ ናት ቤተክርስቲያኑ። የአንድ ዘማሪ መዝሙር ሳይዘምሩ መውጣት እንኳ ኧረ ነውር ነው የሚባልበት። ልክ ነው። ካራማራ አለ ቪዲዮ አለኛው። እንዴት ዋላችሁ? ደህና ነህ? ከየት ቤተ እምነት ነው? ቀለሜ ደህና ነህ? እንዴት ነህ? ሄድ ቀለም በጥብጥ ብራዘር። ሌሎች አላችሁ? መዳን በእምነት ብቻ የሚለው አለኝ ብሏል። ኦኬ እሺ። እና ወንድማችን ያዋረድኩ መስሎታል። እሺ ቆይ ዋትስአፕ ላይ ቼክ አድርግ። ኦኬ
ያ እሺ ቴንክ ዩ ተባረክ። እሺ አቤል ልኮልኛል ነው በቃ እዚህ ልኮልኛል። ቴንክ ዩ አቤል ልኮልኛል። ኦኬ እኔ ጋር አልነበረም። ቤዛ የምትባል ልጅ አለኝ ስላለች የእሷን ለማሳየት ነው። አይ ቆይ ይኸው በቃ እዚህ አለ አገኘሁትኝ። እንደው ለትምህርት እንዲሆን እንጂ ወንድምነት ጌታን አምኗል እንዳልክዬ ግን እንደዚህ ያል ነበር። የኛም ቪዲዮ ስላልተገኘ እንጂ የኛም ቢገኝ ከዚሁ ያልተናነሰ ነበር። እዚሁት ቴንክ ዩ አቤሎ እንዳልክ ነው። ይሄ እዩት ይሄ እንዳልክ ነው እና ያኔ እንዳልክ ነው። ምን ብሎ ጻፈ እዚህ ጋር ኮሜንት እንደው ጭራሽ ቂርቆስ ያማልዳል ብዬ በኢየሱስ ስም ብለዋልና ኮሜንት ጽፎ ማለት ነው። ጌታ የዘመረውንም ረስቶታልና ስሙት። ቆይ አስሮ እንደያዘን በምን ያህል ትውልድ እየተቀለደበት እውነተኛውን አዳኝ እውነተኛውን ጌታ ሰው ሳያውቀው በህይወቱ ክርስትና በሚባል ሃይማኖት ስም በሚጠራ ውስጥ ሆኖ የዘላለም ህይወት እንዳለው ሳያውቅ ስንት ሰው ወደ መቃብር ወረደ? ስንት ሰው ሞተ? የስንት ሰው ፍጻሜ ተበላሸ? ይህንን የምናሳያችሁ እኛም ከዚህ አንዱ ነበርን። ጌታ ኢየሱስ ያለማወቃችን ወራት አሳልፎ በክርስቶስ ኢየሱስ የተሰራልን የቤዛነትን ስራ በመስቀል ላይ የሞተልንን አምላክ ሰው ከድንግል ተወልዶ የሆነልንን የሚነግረን የእግዚአብሔር ቃል መጽሐፍ ቅዱስ ሆኖ ሳለ ይህንን መጽሐፍ ቅዱስን ግን እንዳናነበው በሌሎች መጽሐፍቶች ተይዘን ይሄን ጌታ እንዳናውቀው በሌሎች ጌቶች ተይዘን ይሄው ጌታችሁ ቂርቆስ እየተባለ ማለት ነው። ይሄን ጌታ ሳናቀው በሌሎች ጌታ ተይዘን ይሄንን እውነት ሳናቀው በሌሎች እውነት በሚመስሉ ነገሮች ተይዘን ቅዱስን የእግዚአብሔርን ቃል ሳናቅ በሌሎች መጽሐፍቶች ህይወታችን ሁሉ በሙሉ ተጠምዶ በጨለማ ውስጥ ስንባዝን የነበርን ሰዎች መሆናችንን አስረግጠን እንነግራችኋለን። ለቆሞስ መንገር አሁን ለቀባሪው ማርዳት ነው። ለመርጌታ መንገር ለቀባሪው ማርዳት ነው። ቤተክርስቲያኒቱን በልኳ እናቃታለን። ድካሟን ብርታቷም የቱ ጋር እንዳለ ትምህርቷንም ጭምር ግን የዘላለም ህይወት በክርስቶስ ኢየሱስ በማግኘት በማመን ይገኛል ብሎ የሚለውን የሐዋርያቱን ትምህርት ለህዝቡ ባለመስበክ ከዚህ ይልቅ ሰው በመቃብር አፈር ላይ እንዲታመን በፍጡር ላይ እንዲታመን በፍጡር ላይ እንዲደገፍ የማያድነው ያድነኛል፣ የማያማልደው ያማልደኛል፣ የማይፈውሰው ይፈውሰኛል አምላክ በስጋ ተገልጦ በሰው ልጆች መካከል በምድር ላይ ታየ። በስጋ የተገለጠውም ወልደ እግዚአብሔር ወልደ ዳዊትን እሱን ማወቅ በቂ ሆኖ ሳለ የዘላለምን ህይወት በሱ በኩል ማግኘት በቂ ሆኖ ሳለ እሱ አልበቃኝም ብሎ ዛፍ ላይ ታየች፣ ቅርንጫፉ ላይ ተንጠለጠለች፣ ባህሩ ስትዋኝ ነበረ፣ ደመና ላይ ታየች። የሌላም ቤተ እምነት ሁሉ ሰዎች ሁሉ ሳይቀሩ ማለት ነው። ወላሂ ማርያም ታየች እንዳለው ማለት ነው። በባለፈው አንዱ አሁን እኔ ሁሌ የሚገርመኝ ነገር ሁሌ የምጠይቀውም የነበረው ነገር ጌታ እናቱን መግለጥ ቢፈልግ ስንቴ እኮ ነው ቃቃ ጫወታ የሚጮትብን በእውነት በሃይማኖት ቤት እኮ ስንት ጊዜ አሁን ማርያም ተገለጠች የተባለችበትን ቦታ በሙሉ ይሉ ቦረዳ ዋሻ የሚባለው እዛ ወላይታ ውስጥ ደቡብ ውስጥ እንዳለ ሰምቻለሁ። እኔ ባልሄድበትም ስንት ህዝብ እኮ ሄዷል። እዛ ተገለጠች። ቀን ከበሮ ይመታ ነበረ። የእጣን ካህናት የሉም ግን ከበሮ ይመታል። ካህናት እዛ አያጡም ግን አውቀዋለሁ፣ እጃለሁኝ። ሄደዋል ቆሞስ? አዎ እጃለሁ። ግን የሚገርምህ ታቦቱ ሄደው አለ ተብሎ እዛ ከዋሻው ውሸት ነው። አቡነ ዘካርያስ ናቸው ታቦቱን ይዘው ሄዱት ላለማሳፈር። ይታየት እንግዲህ አሁን እዛ ካህናት የሉም፣ እጣን አይታጠንም ግን እጣን ይሸታል። ከበሮ አይመታም፣ ማህሌት የለም ግን ማህሌት እንደቆመ ጽናጽኑ ሲጸነጸን። እኔ በተወለድኩበት አካባቢ ላይ አንድ እንደዚህ የሚባል ቦታ አለ። የሆነ አንድ ወንዝ አለ። እዛ ወንዝ አካባቢ ከወንዙ በስተኋላ እኔ ትምህርት ቤትም ሲሄድም በዛ አካባቢ ላይ ስናልፍበትም ያን ቦታ አውቀዋለሁ። እና አንድ ቀን የሰምቼ አላውቅም ግን ከበሮ ይመታል ይላሉ እዛ ቦታ ላይ። ሁሉ ቀን ማህሌት ነው፣ ጽናጽን ድምፁ እየሰማችሁት ነው፣ እያያችሁ ነው ምናምን ነገር እያሉ ሰው ይነጋገራሉ።
እንዴ ሰይጣን በየሰርቻው የሚያንሾካሹከውን ሁሉ ጭምር እና እንደውም ታቦት አለ ተብሎ ተባለ። በኋላ ላይ ሲቆፈር የተገኘው ጣሊያን የቀበረው መሳሪያ ግን ተገኘዛ። መሳሪያ እና የሆነ ይሄ ወርቅ ሳንቲም የብር ሳንቲም ምናምን ነገር የሚባለው የማርትሬዛ የሚባለው ብር እሱ ምናምን ነገር ተገኘዛ ዋሻ ውስጥ ማለት ነው። ግን ማርያም ተገለጠችበት ተብሎ የሚባለውን ቦታ ይታያችሁ። አንዴ ዛፍ ላይ ታየች፣ አንዴ ቅርንጫፍ ላይ ታየች፣ አንዴ ጻድቃኔ ማርያም ዋሻ ውስጥ ታየች፣ አንዴ 4 ኪሎ ታየች። ምን የማይባል ነገር አለ? እኔ ስለ ጻድቃኔ ማርያም ሲያወሩ እንዴ ጌታ እናቱን መግለጥ ቢፈልግ እኮ ለምንድን ነው ሰሜን ሸዋ ሰላ ድንጋይ እዛ ድረስ ሄዶ ዋሻ ውስጥ እናቱን መግለጥ የፈለገው ጌታ? ለምንድን ነው ያዕቆብ ጨዋታ መጫወት የፈለገው? ማን ነው በእናቱ የሚያፈር? ማን ነው በሚስቱ የሚያፈር? ማን ነው እዚህ መካከል በእናቱ የሚያፈር? እኔ እንኳን ራሱ በእናቴ አላፍርባትም። ፊት ለፊት ነው ማሳያት። የትኛውም ቦታ ላይ ይዣት ወጥቼ በሚስቴ በልጆቼ አላፍርም። የትኛውም ቦታ ላይ ይዣቸው እወጣለሁ። ጌታ ለምንድን ነው ዋሻ ውስጥ የሚደብቃት? ደግሞ ሁሉ ቀን ለኢትዮጵያ ሰዎች ነው ታይች የሚባለው ለኦርቶዶክሳውያን እና እንዲህ አይነት ቃቃ ጫወታ ተውና እልቅ በስጋ የተገለጠውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን እመኑት። እሱን ማመን የዘላለም ሕይወት ነው። ሰው በኢየሱስ ክርስቶስ ካላመነ በስተቀር ይጠፋል። ለዘላለም ነው የምትጠፉት። እንዲህ አይነት ተረት ከመሳቅ ባለፈ ሌላ ምንም ፋይዳ የለው። መጽሐፍ ቅዱስን ስታነቡ በመጽሐፍ ቅዱስ የተገለጠው እውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ብሎ የሚል ነበር። ሐዋርያቱ ነቢያቱም የሰበኩት ያስተማሩት፣ የተነበዩትም የሰበኩትም። ስለዚህ ወደ ጌታ ኑ። በዘመናችሁ ላይ አትቀልዱ። ወደ ጌታ ኑ። ጌታ ኢየሱስ ይወደናል። የሰው ልጆች ለበደል ኃጢአታችን ቀራንዮ ኮረብታ ላይ ቀራንዮ መስቀል ላይ ለሰው ልጆች በደልና ኃጢአት ተሰውቷል። ሞታችንን የሞተልን እኛ እንዳንሞት ነው። ሕይወቱን የሰጠን እኛ በሕይወት እንድንኖር። ምንም ባላደረገው ምንም ባላጠፋው ስለኛ በደልና ኃጢአት ቀራንዮ ኮረብታ ላይ ተቀጥቷል ቅጣታችንን። ከዘላለም ፍርድ ዳኑ። ጌታ ይወዳችኋል እያልን ነው የምንነግራችሁ። ሕይወትና አለመጥፋትን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ወደ ብርሃን ገልጦታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ሁሉ የሚመሰክሩለትን የእግዚአብሔርን ልጅ የዳዊትን ልጅ ኢየሱስ ክርስቶስን እመኑ፣ ከዘላለም ፍርድ ዳኑ ብለን እንነግራችኋለን። በጌታ የሚያምን ብቻ ነው የኃጢአቱን ይቅርታ የሚያገኝ። ወገኖች እንዳትቀልዱ። በእናንተ ላይ ለመሳቅ በእናንተ ላይ በዘመንኛው በወጣቶቹ ንግግር ሙድ ለመያዝ ብለን አይደለም የምንናገረው። በቃ መጽሐፍ ቅዱስን ስታነቡ ቅድም መርጌታ እንዳለ ማለት ነው ሰው የእግዚአብሔርን ቃል መጽሐፍ ቅዱስን ሲያነብ በዚህ በተገለጠው አይናችን የተገለጠውን ቅዱስን የእግዚአብሔርን ቃል ስናነብ ሌላ የሚከፈት መንፈሳዊ አይን አለ። የልቦናችሁ አይኖች ሲበሩ ተብሎ እንደተጻፈ ማለት ነው። በኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ታገኙታላችሁ። የልባችሁ አይኖች ሲበሩ ይላል። አይን እዚህ ጋር ብቻ አይደለም የተከፈተው። ይሄኛው የተከፈተውን እኔ አሁን ካፌ ላይ ነኝ ያለሁት። በተከፈተው በዚህ በአጠገቤ የሚሄደውን በአቅራቢያ ያለውን በርቀትም አይኔ ሊያይ የሚችለውን ያህል ድረስ አሻግሬ አያለሁ። በዚህ የተገለጠውን እግዚአብሔርን ቃል መጽሐፍ ቅዱስን አነባለሁ። ሌሎችንም ነገሮች አነባለሁ። ሌሎችንም ነገሮች አያለሁኝ። ሰው ከግንባሩ በታች 2 አይን እግዚአብሔር እንደዚህ ፈጥሮልን ሳለ በዚህ አይኖቹ በጣም ብዙ ነገር ትውልድ እያየ የሚጠቅመውንም የማይጠቅመውንም ለስጋውም ለነፍሱም ድነት የሚሰጠውንም የማይሰጠውንም ለቤተሰቡ የሚረባውንም የማይረባውንም ስንት ቆሻሻ ስንት ነውር የሆነ ነገር በጣም ብዙ ጊዜ ስናይ እንኖራለን። ማየቱ ባልከፋ ችግር የለውም። ግን በዚህ በተገለጠው አይናችሁ የተገለጠውን የእግዚአብሔርን ልጅ ኢየሱስ ክርስቶስን የሰበኩ ነቢያትና ቅዱሳት ሐዋርያት የሰበኩትን ስብከት የተነበዩትን ትንቢት በቅዱሳት መጻሕፍት እንደተጻፈ በብሉይ ኪዳን ቅዱሳን ነቢያት በአዲስ ኪዳን ቅዱሳት ሐዋርያት የተሰበከውን የእግዚአብሔር ቃል ብሉይና አዲስ ኪዳን ላይ የተጻፈውን ኢየሱስን ለማወቅ ከፈለጋችሁ ወደ መጽሐፍ ቅዱስ እጃችሁን ዘርጉ። ከዛስ መጽሐፉን አንሳው።
ከዛስ ለማንበብ ጊዜ ስጥ። ስታነቡ መጽሐፍ ቅዱስን ስታነቡ ይሄ በዚህ በተገለጠው አይነ መጽሐፍ ቅዱስን ስታነብ በውስጥ ሰውነት ላይ ያለው የልብ አይኖች መብራት ይጀምራሉ ማለት የክርስቶስን ዕውቀት ማግኘት ትችላለህ ማለት ነው። እናስ ጨለማው ያለው በልባችን ላይ ስላለ ያኔ ብርሃን መብራት ይጀምራል። ኦኬ የማያምኑትን ሐሳብ ሰይጣን ሲያሳውር የት ነው ያሳወረው? ዕውቀት አልባ አድርጎ በውርነት ነው የመጣው። ብዙ ሰው ሃይማኖት ውስጥ አለ፣ የሃይማኖት ተቋም ውስጥ አለ። ሃይማኖት ምናምን ነገር ብሎ ይላል። ግን መጽሐፍ ቅዱስን ሳያነብ ነው ሰው ሃይማኖቴ ብሎ የሚል። አንድ ቀን መጽሐፍ ቅዱስን አንስተው የማያውቁ ሰዎች ናቸው ስራቸው እስኪገታተር ድረስ ለሃይማኖት የሚጮሁት የሚጨቃጨቁት። ፕሊስ አይጠቅማችሁም። ጌታ ኢየሱስ ክርስቶስን ለማወቅ ከፈለጋችሁ የእሱን አምላክነት የእሱን ፍጹም ሰውነት ከቅድስት ድንግል ማርያም ሰው ሆኖ የተወለደበትን ለእኛ በደልና ኃጢአት የሞተበትን መከራውን፣ የፍቅሩን ብዛት፣ የቸርነቱን ብዛት፣ የምህረቱን ብዛት ማለት ነው። የጸጋውን ባለጠግነት፣ የምህረቱን ባለጠግነት፣ የፍቅሩን ባለጠግነት ማወቅ የምትፈልጉ ከሆነ መጽሐፍ ቅዱስን ለማንበብ ወስኑ። እሱን ካላወቅ ሰይጣን በእውርነት መጥቶህ ይሄኛው አይንህ ያገኘውን ቆሻሻ ነገር ያያል፣ ያነባል። እንትጥላለ በቃ እኔ ያያለው እኮ አሁን አይነ ዕውር ነው ብዬ ብልህ እንዴት ነው ዕውር የምትለው አንተ? እኔ ሁለት አይን እያለኝ መነጽር እያደረኩበት እየሄድኩኝ እንዴት ነው ብለህ የምትለው? እኔ ዕውር ብዬ ብልህ አልልህም እንጂ ዕውር ብዬ ብልህ መንፈሳዊ ዕውርነት የተመታችሁትን ነው። መጽሐፍ ቅዱስን ያላነበበ በጣም ብዙ ዕውር ሰው ነው ያለው ማለት ነው። ይሄኛው አይንማ መንፈሳዊውን ዓለም በዚህኛው አይን አታየው፣ በዚህኛው አይን እንጂ። እዚህ ያለው የልባችሁ አይኖች ሲበሩ ይላል። እሱ እንዲበራልህ ከፈለክ መጽሐፍ ቅዱስን አንብብ። በቅንነት ወደ እግዚአብሔር እየቀረብክ መሆኑን ታውቀዋለህ። ቀረቡ ያበራላችሁማል ብሎ የሚለው ለዚህ ነው። ወደ እግዚአብሔር ቅረቡ ያበራላችሁማል። አንደኛ ቃሉን በማንበብ ሁለተኛ በመጸለይ ነው። በመጀመሪያ ቅዱስ ቃሉን ስታነብ በቃ አይኖች ይከፈታሉ። ለዚህ ነው አየህ አሁን ቅድም ባወራኑ ተረት ላይ የምንስቀው እኛ በዚህ ተረት እኮ ትናንትና አብረን የተጠመድን ሰዎች ነበር። መርጌታ ዛሬ በሚቀልድበት ተረት ላይ እሱ እኮ ሌሊት እጁና እግሩ እስኪንቀጠቀጥ ድረስ ጽናጽን እየወረወረ ያዜምበት የነበረው አባ ፋሪስም ማለት ነው። ሌሎችም በሙሉ እግራችን እስኪንቀጠቀጥ ድረስ ማህሌት የቆምንበትን ተረት መሆኑን ያወቅነው ሕያው የሆነው ለዘላለም የሚኖረውን የአምላክ የእግዚአብሔርን ቃል ስናነብ ሰው ከእንቅልፍ እንደሚነቃ ነቃን ማለት ነው። አትታለሉ ወንድሞችና ወገኖች፣ እንለምናችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ስታነብ ኢየሱስ ምን አይነት ባህሪ እንዳለው፣ ምን ያህል ትሁት እንደሆነ፣ ምን ያህል ሰውን ወዳጅ እንደሆነ የብሉይ ኪዳን ቅዱሳን ነቢያት፣ የአዲስ ኪዳን ቅዱሳት ሐዋርያት እየተቀባበሉ በእግዚአብሔር መንፈስ ሆነው የተናገሩትን ትንቢት፣ የሰበኩትን ስብከት እዛ ውስጥ ታገኘዋለህ ማለት ነው። እሱን ማወቅ የዘላለም ሕይወት ነውና፣ ስለዚህ ወደ ጌታ ኑ፣ መጽሐፍ ቅዱስንም አንብቡ፣ ወስኑ። ብዙዎች ለዘላለም ሕይወት ራሳችሁን ለማግኘት ይህን ነገር መስማትም እንኳን እስከማትችሉ ድረስ ልባችሁንም አይናችሁንም አሳውራችሁ አትቀመጡ። መጽሐፍ ቅዱስን አንብቡ ማለት እወዳለሁ። ተባረኩ። እንግዲህ ያለንበት ሀገር የተለያየ ነው። እኔ ጋር ቅዳሜ እኩለ ቀን ሆነ፣ ሌላው ጋር ዓርብ ገና ምሽት ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ ኢየሱስ ይወዳችኋል። ፕሊስ በቃ ይሄን ነው የምንለምናችሁ። ፕሊስ እነዚህ እጆቻችሁ ተዘርግተው ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስን ለማንሳት እና ለማንበብ እናም ባነበባችሁት ቃል ላይ ሰላማን እንደሚናገር እስቲ መጽሐፍ ቅዱስን አንብቡ። እስቲ መጽሐፍ ቅዱስን አንብቡ። ተክለ ሃይማኖት እግሩ ተቆረጠ ይላል። እስቲ መጽሐፍ ቅዱስን አንብቡ። ማርያም ታማልዳለች ይላል አይልም። እስቲ መጽሐፍ ቅዱስን አንብብ። ማርያም በሶስተኛው ቀን ከሙታን ተነሳች ይላል አይልም። እስቲ መጽሐፍ ቅዱስን አንብብ። ማርያም ቤዛዊተ ኩሉ ዓለም ነች ይላል አይልም።
እስኪ መጽሐፍ ቅዱስን አንብቡ። ማርያም የአቁራሪተ መዓት ናት ብሎ ይላል አይልም። እስኪ መጽሐፍ ቅዱስን አንሳና አንብብ። ማርያም ለሰው ለፍጥረት ሁሉ ቤዛ ልትሆን ሞታለች ይላል አይልም። ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች ግን እነዚህን በሙሉ ይላሉ። በቤተክርስቲያኒቱ ያለ የማርያም ከሙታን መነሳት ውሸት ነው። የማርያም ማማለድ ውሸት ነው። የማርያም ቤዛዊተ ዓለም መባል ውሸት ነው። ወንድሞች እናቶች፣ ማንም ኦርቶዶክሳዊ በፊት ለፊታችን ቆሞ ይሄንን ሊያስረዳ የሚችል የለም። አለው ብሎ ካለ በራሳቸው መጽሐፍት ነው የምንረታቸው። በመጽሐፍ ቅዱስ ብቻ አይደለም፣ በራሳቸው መጽሐፍት አንገታቸውን ይደፋሉ። በእውነት ወንድሞች እናቶች፣ ቀጥሎ ተሳድበው ነው የሚወጡት። በራሳቸው መጽሐፍት አይልም። ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለው መጽሐፍ ቅዱስን ስታነብ ማን ነው? ክርስቶስ። አስታራቂ ማን ነው ይላል? ክርስቶስ። ቤዛ የሆነልን የታረደልን ማን ነው? አማናዊ በጋችን ክርስቶስ። በደሙ መፍሰስ በስጋው መቆረስ በኩል የኃጢአትን ይቅርታ ያገኘነው በማን ነው ይላል? ክርስቶስ። እውነተኛው በር ማን ነው ይላል? ክርስቶስ። የበጎች እረኛ ማን ነው ይላል? ክርስቶስ። መንገድና እውነት ህይወት ማን ነው ይላል? ክርስቶስ። ትንሣኤና ህይወት ማን ነው ይላል? ክርስቶስ። ኑ ብሉኝ ኑ ጠጡኝ ያለ ማን ነው? ክርስቶስ። ወደ አብ ወደ አባቱ የምንቀርበው በማን መንገድነት በኩል ነው? በክርስቶስ። ሌሎች ናቸው ብራዘር፣ ሌሎች ናቸው። ይሄን ቅራቅንቦ የሆነ አንተ የአረብ ሽማግሌና አሮጊት ሰብስበህ እማሆይ እንትና አቡነ እንትና ብለህ ብትል ማናቸውም አንዳቸውም አይፈይዱ። አንዳቸውም ወገኖች፣ አንዳቸውም እኮ አልኩ። የአረብ ቅራቅንቦ ሽማግሌ እኮ አልኩ። አንዳቸውም ለነሱ ያፈነደድኩበት ለነሱ ክብር ብዬ በእጆቼ ከበሮ ስቀጠቅጥ የነበርኩበት በጣም ነው የሚቆጨኝ። ያ ዘመን በጣም ያቃጥለኛል። ክርስቶስ መራራውን ጽዋ ስለኛ የጠጣ ማን ነው? ክርስቶስ። ማን ነበር በመስቀል ላይ የተሰቀለ? ክርስቶስ ብቻ ነው። እሱ በተሰቀለበት መስቀል ላይ ማርያም በጎኑ ተሰቅላለች እንዴ? በፍጹም። ዮሐንስ በጎኑ ተሰቅሏል? በፍጹም። ለምን አይሆንማ? ለምን? እግዚአብሔር የሁላችንን በደል በእርሱና በእርሷ በእነሱ ላይ አኖር አይልም፣ በእርሱ ላይ አኖረ ነው ያለው። እግዚአብሔር አብ የሁላችንን በደል በልጁ ላይ ያኖረው። በቃ ልጁ ነው ቅጣታችንን የተቀጣው። አየህ፣ ማርያም አታድንህም ብዬ ስልህ ኢየሱስ በተሰቀለበት መስቀል ላይ እሷም ለበደል እና ለኃጢአታችን ቤዛ ሆና አልተሰቀለችም። ማን ነበር ታዲያ የተሰቀለው? ኢየሱስ ብቻ። ለዚህ ነው ኢየሱስ ብቻ ብለን የምንለው። መስቀሉ ላይ ከሱ እኩል አብሮ የተሰቀለ ሌላ የሚያድን ደሙን ያፈሰሰ ስጋውን የቆረሰ ነፍሱን የሰጠ ሌላ ዳኝ ከጠራልኝ ያኔ አይ ክርስቶስ ብቻ ብሎ የሚለው አይሰራም ብዬ እላለሁ። አንድ ግን አታሳየኝም። በእግዚአብሔር ዓለም መጽሐፍት ውስጥ ፈልጉ፣ ብሉይ ኪዳን አዲስ ኪዳን መርምሩ። በመላእክት የተሰበከ በነቢያት የተተነበየለት በአዲስ ኪዳን ሐዋርያት የተሰበከለት ማ ብቻ ነው? ክርስቶስ ብቻ፣ የእግዚአብሔር ልጅ ብቻ። በቃ ይሄንን በመስበክ እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መከረው። ዛሬ ይህንን እውነት መናገር የሚያሸማቅቅ ሆኖ እንዲህ አታፍሩም እንዴ ይላሉ። ምን አፍራለሁ? እንኳን ልብስ ለብሼ እኮ አይደለም እኮ አልኩ። እኔ ሁሌን የምናገረው ይሄ ለምናገረው እውነት አይደለም፣ እንደዚህ ከላይ አይደለም፣ እርቃኔን እኮ አልኩ። ፓንቴን ሁሉ ጭምር አውልቄ አደባባይ ላይ ሰው ነውሬን እያየ ወይ ደግሞ የማፍርባቸውን ሀፍረተ ስጋዬን እያየ እንኳን በሰብክለት አላፍርም። ግን በሕግ ስለምጠይቅ ብቻ ነው ይህንን ማላረገው። እዚህ ትውልድ ፊት ስለ ኢየሱስ ተው እባክህ። እሱ ቀራንዮ ኮረብታ ላይ እኮ ጨርቅ አገልድ መውለት አይደለም እኮ የሰቀሉት። እነሆ ንጉሳቸው ብሎ እኮ ሲያንጠልጠለው እንጨት ላይ ለሀገር መሳቂያና መሳለቂያ እኮ ሁሉ እኮ ነው ለማድረግ እንትን ያለው እሱ። ጌታዬ እንደዛ ከሆነልኝ እኔ በዚህ ትውልድ ፊት በእውነት እኮ ነው ብዬ የምልህ አላፍርበትም። ያውም የሰራውን አካሌን ትውልድ እያየ ቢናገር እንኳን ልብስ ለብሼ እኮ አይደለም አልኩ። ሀፍረቴን ትውልድ እያየ ብሰብክ አላፍርለትም። የለበስኩት እሱን ስለሆነ የአብ ልጅ ኢየሱስን ማለት ክብራችን ነው። ዝርግፍ ጌጤ ነው። ደስ ይለኛል አልኩ። በጣም ደስ ይለኛል። ዝርግፍ ጌጤ ነው። እንዴት አፍርበታለሁ እዚህ ትውልድ ፊት? ነጭውን ጥቁሩ፣ የተማረውን ያልተማረ ማለት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ እኮ የጴንጤ መፈክር እንዳይመስላችሁ፣ የሐዋርያቱ ስብከት ነው። የመጽሐፍ ቅዱስ እውነት ነው። ያድናል።
እነሱ ፍጡራንና ሙታንን ሞተው የቀሩ ሰዎችን የበሰበሱ ሰዎችን ሄዶ የደረቀ አጥንት የሰው የእንትና የምትባል ሴትዮ እንትና የሚባል ሰውዬ የደረቀ አጥንት ተሻሽቶ የሆነ የሚባል ዋሻ ውስጥ ገብቶ የሰው ጭንቅላት የደረቀ ጭንቅላት የራስ ቅሉ ማለት ነው እሱን ስሞ ለክብሬን የሳምኩት እያሉ እነሱ ካላፈሩበት እኔ ሕያውን ጌታ ለዘላለም የሚኖር የአባቶች አምላክ ስም ይባረክ። ምን አልከኝ? ምን አልከኝ? ምን አልከኝ? የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስን ሰብኬ በዚህ ትውልድ ፊት ለዘላለም ልናቅ አልኩ። ልናቅ ትውልዱን ምራቅ ጥቅ ብሎ ተፍቶብኝ ይሄድ እንናቅ በዚህ ትውልድ ፊት አልኩ። ቤዛዬ ነው። ምን አልከኝ? ቤዛዬ ነው። ማን? ኢየሱስ። ንጉሴ ነው። ማ? ኢየሱስ። አዳኜ ነው። ማ? ኢየሱስ። ጌታዬ ነው። ማ? ኢየሱስ። በሄድኩበት ቦታ ሁሉ አወራዋለሁ። ለነጭ፣ ለጥቁር፣ ለተማሩ፣ ላልተማሩ፣ ለማንም ሰው ለሰው ዘር በሙሉ የሚያስፈልገው ማለት ነው ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ነው። አዳኝ እሱ ነው። አላፍርበትም። ይሄ የምነግርህ እውነት እኛ በአይምሯችን ጨምቀን የፈጠርነው ወይ ደግሞ የጴንጤ ፓስተሮች ተሰብስበው እንደዚህ ብለን ብንለው ይሻላል ብለን የፈበረክነው ተራ የሆነ ትርክት የሰው ጭንቅላት የወለደው እንዳይመስል የቅዱሳት መጽሐፍት ትምህርት ነው። የብሉይ ኪዳን ነቢያት ስብከት ነው። ማነው? ትንቢት ነው። የአዲስ ኪዳን ሐዋርያት ስብከት ነው። ከዘላለም ጥፋት ጋር ነው። ቴንክ ዩ ሎርድ የኔ አባት ስምህ ይባረክ። ከዘላለም ጥፋት ዳኑ። ስድብ የሚያስቆመን መስሎ ከሆነ ተው ተው ብራዘር። የገባን እውነት አይደለም ስድብ። የገባቸው እውነት አባቶች ሲናገሩ አይደለም ስድብ። የድንጋይ አረር ላያቸው ላይ እየወረደ ደሙን እንደ ላብ እንደዚህ እየጠረገ የሰበከው ነው እስጢፋኖስ። ይሄን ጌታ እኔ ፊት ሲመጣ አላፍርበት። ደሙን ላብ የመጥራግ ያህል እንደዚህ እየጠረገ ነው። በኢየሩሳሌም አደባባይ ላይ እየቀጠቀጡት እንደ ጥቁር እባብ ጭንቅላቱ እስኪፈርጥ ድረስ እየደበደቡት የሰበከው እስጢፋኖስ ማንን? ኢየሱስ የአብን ልጅ የዳዊትን ልጅ የኔን ንጉስ የኔን ጌታ የኔን አዳኝ ማለት ነው። የኛን ንጉስ የኛን አዳኝ የኛን ጌታ እነሱ እንደዛ ብለው ነው የሰበኩት። ለዘላለም ቅዱስ ስሙ ይባረክ። ስለዚህ ጌታ ኢየሱስ ይወዳቸዋል። ታማሃል አሉኝ በጣም ብዙ ሰዎች በውስጥ በውጪ መርጌታንም እንደዚሁ ሌሎችንም ልክ እንደዚሁ እንደሚሉ አስባለሁ። ወንጌል የሚያምኑ ወንድሞች እናቶች፣ አዎ ታማሚዎች ነን። በምን መሰላችሁ የታመም ነው? በጌታ በኢየሱስ ክርስቶስ ፍቅር ማለት ነው። አንዴ አይግባህ፣ ከገባህ ታየዋለህ። አንዴ አይግባህ፣ አንዴ አይብራልህ። ከበራልህ ታውቀዋለህ፣ ካልበራልህ ግን አታውቀውም። ክርስቶስ ብርሃን ነው። ጨለማ በሆነው ህይወቴ ላይ ስለበራ ዓለም ቢክደው እኔ ልክደው አልችልም። በስሜት የሚወራ ነገር አይደለም። በስሜት ቢሆን 10 ሰዓት በስሜት ማውራት አትችልም። 10 ደቂቃ ምናልባት ብታወራ ነው። 10 ሰዓት ልታወራ አትችልም። 10 ወር ልታወራ አትችልም። 10 ቀን ልታወራ አትችልም። 10 ሳምንታት ልታወራ አትችልም። 2 ወር ከ2 ሳምንት ማለት ነው። 10 ወር ልታወራ አትችልም። 10 ዓመት ሰው ስሜት ያወራል። ስሜት ነው ብላችሁ ካላችሁ ያውም የሶሻል ሚዲያውን ብቻ ማለት ነው። ወንድሞቼ እናቶቼ እዚህ አሉ። ስንት ዓመት ስለ ጌታ ስለ ኢየሱስ ክርስቶስ ተናገሩ። ኢየሱስ ክርስቶስ
ከአብ ዘንድ የተሰጠን የዘላለም ስጦታ ለየትኛውም ሰው እወቁልን ብለን የምንናገረው የምናሳየው የኛ ቤት ውድ ነው። የኔ ቤት የኔ ቤት ውድ ነው ወንድሞች እናቶች፣ የኔ ቤት የኔ ህይወት ውድ ነው። ኢየሱስ ከማንም ጋራ የማላነጻጽረው የማላስተያየው የኔ ቤት ውድ ነው። የኔ ህይወት የመጨረሻው ውድ የውዶች ውድ ነው። የማላስነካው የማልቀልድበት ሰዎች ሲቀልዱበት ያመኛል። በጣም ነው የሚያመኝ። እኔም ብቻ አይደለም ወንድሞቼን እህቶቼን ሁሉ ጭምር። የኔ ቤት ውድ ነው። የኔ ህይወት ውድ ነው። ሌላ የለም። ከማንም ጋር አላነጻጽረውም፣ ከማንም ጋር አላስተያየውም። የኔ ቤት ውድ ነው። የህይወት ዘመኔ ሁሉ ውድ ነው። የህይወት ዘመኔ ሁሉ ስጦታ ነው። አብን የሰጠኝ ልጁን አብ የሰጠኝን ተቀብየዋለሁ። ነፍሴ አውቀዋለች አምላኬን። አብ የሰጠኝን ስጦታ እሱን አቃልዬ ወይ እሱ በሰጠኝ ስጦታ ላይ ሌላ ነገር ስጦታ የሚደርቡ እውነቴን ብዬ መለስ ጮጮ አለኝ። አንተ ሌላ ነገር የምደርብበት የምለጥፍበት እላው ላይ ቡትቶና ድሪቶ የምሰፋበት አንዳች ምክንያት የለም። አብ የሰጠኝ ስጦታ የሁል ጊዜ ድምቀቴ ነው። የሁል ጊዜ ብርሃኔ ነው። ቴንክ ዩ ሎርድ። የኔ አባት ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ፣ ስሜ ይባረክ። ቴንክ ዩ የኔ ጌታ፣ ቴንክ ዩ መንፈስ ቅዱስ፣ ለዘላለም ስሜ ይባረክ። ወንድሞቼ እናቶቼ የለም። ስለዚህ ኢየሱስ እኔ ቤት ውድ ነው ብዬ የምልህ ኢየሱስ በእኛ ቤት ውድ ነው። መርጌታ ጋር ብትሄድ ውድ ነው። እያንዳንዱ እዚህ ቸርነትና ምሕረቱን የቀመሱ በማይለወጥ ዘላለማዊ ፍቅር የተወደዱ የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ያወቁ የቀመሱ ወንድሞቼና እህቶቼ ቤት ኢየሱስ ውድ ነው። ስማቸውን እያንዳንዱን ብጠራ እያንዳንዳቸው ቤት ኢየሱስ ውድ ነው። እንደ ተቋም ብለህ ካልከን እኛ የወንጌላውያን አማኞች ቤት ከቤተ ክርስቲያናችን እስከ ግል ሕይወታችን ድረስ ኢየሱስ ውድ ነው። የዓይናችን ማረፊያ ነው። ሌላ የለንም፣ የለንም። ጌታዬ ስምህ ይባረክ፣ ጌታዬ ስምህ ይባረክ። በቃ ለማንም በየትኛውም ቀናቶች፣ ወራቶች፣ አመታት ቢቀያየሩ የምናሳየው 2025 ላይ የተናገርኩለት አይደል? 2026 ላይ ሲመጣ ስለሱ አፌን የምለጉምበት አይደለም። ጸጋን ያበዛልኛል። ትናንትና ከሰበኩት የበለጠ እንድሰብክ እግዚአብሔር በመንፈስ ቅዱስ ኃይል ህይወቴን ያነዳዋል አልኩ። በመንፈስ ቅዱስ እሳት ህይወቴን እግዚአብሔር እንደገና ይነካዋል። እንሰብካለን። የወንድሞቼ እህቶቼ እንደገና ህይወታችንን የህይወት ዘመን ስብከታችን ነው። የህይወት ዘመን ስጦታ ስለሆነ የህይወት ዘመን ስብከታችን ነው። የሁል ጊዜ የዓይናችን ማረፊያ የአንደበታችን የምስራች ነው የአብ ልጅ ኢየሱስ። የአንደበቴ የምስራች የዓይኔ ማረፊያ ነው ኢየሱስ። ምንድነው ያልከው ኤርሚያስ? ይሄው ነው፣ ይሄው ነው። ይሄው ነው። ቴንክ ዩ ጌታዬ። ይሄው ነው። እቤቴ ውስጥ በሆን ማወራው፣ ከጓደኞቼ ጋር ቢሆን ማወራው፣ ካፌ ውስጥ ቢሆን ማወራው፣ የትኛውም ቦታ ላይ ብንቀሳቀስ ማወራው የምናገረው ስብከቴ ነው። የምናገረው የምስራቼ ነው። የምተርክለት ንጉሴ ነው፣ አዳኜ ነው፣ አባቴ ነው። ዓለም ተወቀው ብዬ ጮሃለሁ። እኔም ወንድሞቼና እህቶቼ ዓለም ኢየሱስ ክርስቶስን ማወቅ አለባት። ለምን? ሰው እሱን ካላመነ በስተቀር ለዘላለም ስለሚጠፋ፣ እሱን ካላወቀ ለዘላለም ስለሚጠፋ ኢየሱስ ክርስቶስ በእርሱ የተደረገልንን ነገር
ሰው ገና አልተረዳም በሃይማኖት ቤት ውስጥ ስላለ። ትሁት ጌታ ነው፣ አዳኝ ጌታ ነው። የሁል ጊዜ ምስራችን፣ የሁል ጊዜ ስብከታችን፣ የሁል ጊዜ ትንሳኤያችን ነው እኛ ቤት። ሰው ሁሉ ማንም ቢያቅ ትወዳለህ ኤርሚያስ ብለህ ብትለኝ እኔን ብያለልህም፣ ሚስቴን ብያለልህም፣ ከሚስቴም ወደዋለሁ የለም ልጆቼን ብያለልህም። ማንም ቢወድ ታውቃለህ ብለህ ብትለኝ፣ ማን ቢያቅ ትወዳለህ ብለህ ብትለኝ ቁጥር አንድም መጨረሻ መጀመሪያ የምነግርህ ኢየሱስ ነው። እሱን ማወቅ ማለት የዘላለም ሕይወት ስለሆነ ማለት ነው። እኔን ብታውቅ ምን ይጠቅምሃል? ምን እፈይድልሃለሁ? የኔን ሚስት ብታውቃት ምን ይጠቅምሃል? የኔ ልጆች ብታውቃቸው ምን ይጠቅመዋል? ማርያምን ብታውቃት ምን ትጠቅምሃለች? ማርያም የጌታችን እናት ነው ያልኩህ፣ ምን ትጠቅምሃለች? ጊዮርጊስ እንትና ማን ነው ባለፈረሱ ባለጭራው ባለከዘራው ብለህ ብትል ምን ይጠቅመዋል? ምን ይጠቅመዋል? በስማቸው የኃጢአትን ይቅርታ አታገኝ፣ የዘላለም ሕይወትን አታገኝ፣ የዘላለምን ድህነትን አታገኝም። እሱን ማወቅ ግን የዘላለም ሕይወት ነው። የሚያሳዝነው ግን ይህን ጌታ ሰዎች ሊያውቁ አይፈልጉም። እሱ እንዲታወቅበትም የተሰጠንን ቅዱሳት መጽሐፍትንም ለማወቅም ራሱ ትዕግስቱ የላቸውም። ዳኑ ከዘላለም ፍርድ። ጌታ ኢየሱስ ይወዳችኋል። ተባረኩ። ያለውበት ቦታ ጥሩ አይደለም ቆይታም ለማድረግ ገበያ አካባቢ ላይ ነኝ ያለሁት። ካፌ ልጠቀም ሄጄ ነው። የአባቶች አምላክ ጸጋን ያብዛላችሁ። ጌታ ይወዳችኋል። ያልዳናችሁ ሰዎች ካላችሁ፣ ጥያቄ ካላችሁ በውስጥ መስመር አግኙ። እኔም ሆንኩ ወንድሞች አሉ እነ ዳኒን እነ መርጌታን ማግኘት ትችላላችሁ። ፓስተር ወጌ ማለች። ጌታን ለማግኘት የምትፈልጉ ሰዎች ካላችሁ ጌታን ተቀበሉ። የእግዚአብሔር ልጅ ምን ማለት ነው? በእርሱ በኩል የተሰበከውን በቅዱሳት ሐዋርያት በኩል የተሰበከውን ስብከት በመጽሐፉ ላይ የሚተነገረለትን ጌታ የዳዊትን ልጅ ኢየሱስን አድነኝ ብላችሁ ወደሱ ኑ። ጌታ ይወዳችኋል። በደል ኃጢአታችሁን ይቅር ይላል። ልጆቹ አድርጎ ይቀበላችኋል። ከኃጢአታችሁ ፈጽሞ ያነጻችኋል። የዘላለምን ርስት ተካፋይ ወደምትሆኑበት መንግስት እንድትገቡ ኑ እንላለን። ጸጋና ሰላም ይብዛላችሁ። ስለነበረን ጊዜ ጌታ እግዚአብሔር ይባረክ። ለዛሬ በዚሁ ላይ ላብቃ። ሁላችሁንም ተባረኩ። ሰላም ሁኑ።